ዳኒሻ ሌላ ሀገር ልንሄድ ነው። ከዚህ ሀገር ውጭ ወደ ውጭ ሀገር ልንወጣ ነው። ፕሮሰሱን ጨርሰናል እና መሰናበት ያለብን ሰዎች በሙሉ ተሰናብተናል። መጨረሻ ይቀር። የታላችሁ የሩትዬ አድናቂዎች፣ የሩትዬ ወዳጆች የታላችሁ? ድረሱ። ሩታና ዳኒ ተፋቅረዋል ነው የሚባለው። እንግዲህ ወደ ውጭ ሀገር ልንሄድ ነው። አዲስ ከህይወታችን ውጣ። እኔ እያለው ደግሞ የትም አባታችሁ አትገቡም፣ የትም አትሄዷትም። እኔ እሷን ተስፋ አድርጌ ነው ቁጭ አልኩት። እንዴት ነው እኔን ጥለሽ ከዳኒ ጋር የምትሄጂው ብሎ እንግብግብ እያለ ነው ይገኛል። እንግዲህ እንደዛ ነው እያሉ ያሉት። ለማንኛውም በህይወታችን ውስጥ የሰዎችን ህይወትን ማመስ ትተን የራሳችን ህይወት ብንኖር ምን ይመስላችኋል? እንደኔ ሀሳብ ማለት ነው። አሁን ደስታ እሷን ወደዋት እሷን አፍቅሯት ብዙ ነገር ለሷ ዋጋ ከፍሏል ነበረ። ነገር ግን አሁን ሩታ የምታደርገው ነገር ወላሂ የሚጸጽትሽ ነገር ነው። ምክንያቱም አሁንም ሌላ ጥፋት ውስጥ ነው እየገባሽ ያለሽው። ያ ስለሆነ ጥፋትሽን ተይና ራስሽን ህይወትሽን ብትመሪ የተሻለ ነው ሩታዬ። ኦኬ ተፋቀራችሁ ይሁን ተዋዳችሁ አንቺና ዳኒ ኸይር ችግር የለውም። ተዋደዱ፣ ተፋቀሩ፣ የራሳችሁን ህይወት ብትመሩ ችግር የለውም፣ ጣጣ የለውም። ግን እዚህ ጋር የሌላ ሰው ህይወት እኮ ማበላሸት እኮ አይጠበቅባችሁም። ማንም ሰው እኮ የራሱን ህይወት እየመራ እያለ የሌላ ሰው ህይወት ለማበላሸት ለምን ትሄዳላችሁ? ሲጀመር አሁን ኦኬ ደስታ በትንሽ ጊዜ ውስጥ ደስተኛ ነበርሽ ከሱ ጋር ብዙ ነገርም አሳልፋቸዋል። በነገራችን ላይ ሴት ልጅ ከአንድ ወንድ ጋር ነው በቃ እኔ አላቅም። ብቻ አንዳንድ ጊዜ የሰዎችን አስተሳሰብ መቅራት ወይም አላቅም ብቻ በጣም ይከብዳል። መጀመሪያ ከደስታ ጋር ብዙ ነገር ለሽምግልና ድረስ ደርሳችሁ ነበረ። ከዛ በኋላ አሁንም ይሄን ነገር በመፈጠሩ በጣም ነው የሚያሳዝነው። ወላሂ ነው የምላችሁ። ለጊዜው ልትደሰት ትችያለሽ፣ ልትስቂ ትችያለሽ፣ ብዙ ነገር አለ ለጊዜው ማለት ነው። ግን መጨረሻው ያማረ ነው ወይ? በነገራችን ላይ የጧት ጤዛ ሳይሆን የማታ ጤዛ ስጠን ብላችሁ ዱአ አድርጉ። ላይክ እያደረጋችሁ